እንዴት ዋልሽ? ደህና ነኝ። ወይዘሮ ጉልፊዳ ማለት አንቺ ነሽ? አዎ እኔ ነኝ። ወይዘሮ ጉልፊዳ እነዚህን ሁለት ወጣቶች እየፈለኩኝ ነበር። ኑና መልክ ካኪርቻ ይባላሉ። እዚህ እንደሚሆኑ ሰምቼ ነበር። ለምንድን ነው የፈለካቸው? የአባታቸው ጓደኛ ነኝ። የሆነ የውርስ ጉዳይ አለ። ስለዛ ላናግራቸው ፈልጌ ነበር። እና እዚህ ያሉ እንዴ? አይ የሉም። እዚህ አርፈው ነበር ግን አሁን ላይ ወጥተዋል። መቼ ነው የወጡት? ወደ 10 ቀን አካባቢ ሆናቸዋል። ወዴት እንደሚሄዱ ነግረውሽ ነበር? ይቅርታ አድርግልኝ ጌታዬ። ደንበኞቻችን ከዚህ ሲለቁ ወዴት እንደሚሄዱ እስከዛሬ ድረስ ጠይቀን አናውቅም። በጣም ይቅርታ። ስለዚህ አታውቂም ማለት ነው? አዎ አላውቅም። እሺ መልካም ቀን። አሜን ላንተም። ሄሎ መለክዬ፣ እንዴት ነሽ? ሁሉ ሰላም ነው? እንዴት ነው ውዴ? የሚያስፈልግሽ ነገር አለ? የት ነው ያለሽው መለክ? ውይ እንደው ምን ላድርግሽ የኔ ውድ አክስቴ ኒሲ። እኔ በጣም ደህና ነኝ፣ ምንም አታስቢ። ግን እንዴት ነሽ አንቺ? ደህና ነኝ የኔ ውድ መለክ፣ ይመስገን ደህና ነኝ። አክስቴ ኒሲ፣ የሆነ ነገር ሰምቼ ነበር እና አሳስቦኝ ነበር። ምንድነው ያሳሰበሽ? የእናትሽ ነገር ነው? ወይዘሮ ሱምሩ አቶ ሳሚት ከቤት እንዳባረራት ሰምቼ ነበር። ማለቴ እኔ እንጃ ብቻ አላውቅም፣ እንዲሁ አሳስቦኝ ነው። የት እንዳለሽ ታውቂያለሽ እንዴ? እንዴት እንደሆነሽ ታውቂያለሽ? እሺ ምናልባት ልታውቂ ትችያለሽ ብዬ ነው። እንዴት አላውቅም ውዴ? አዎ አውቃለሁ፣ ሁለቱም እኔ ጋር ናቸው። ቆይ ግን አንቺ ትልቁ ቤት አይደል እንዴ ያለሽው? አይ ውዴ አይደለሁም፣ አቶ ሳሚት እኔንም አባሮኛል። ለነገሩ እኔ በራሴ ፍቃድ ለመውጣት ሳስብ ነበር፣ ግን እሱ ቀድሞ አስወጣኝ። አክስቴ ኒሲ ምን እያልሽ ነው? አቶ ሳሚት አንቺንም አባረረሽ? ውይ በጣም ነው የሚያሳዝነው አክስቴ ኒሲ። ምንም አይደለም፣ ስለኔ አታስቢ። ግን አሁን ከወይዘሮ ስምሩና ከወይዘሮ ኒሃይት ጋር አብረን ነው ያለነው። እህቴ ቤት ነው ያለነው። ሁላችንም እዚህ አብረን ነን። አንቺ ግን ጥሩ ልብ ያለሽ ሰው ነሽ አክስቴ ኒሲ። ፈጣሪ አብዝቶ ይባርክሽ። እሺ አንቺን ፈጣሪ አብዝቶ ይባርክሽ የኔ ውድ አክስቴ ኒሲ። የሆነ ነገር ልጠይቅሽ ፈልጌ ነበር። እሺ ጠይቂኝ ማሪ። ምንድነው የምትጠይቂኝ? አቶ ጃን ፈልጋይ ነበር እንዴ? ግባ ቡናሚን ግባ። ና ቁጭ በል። እዚህ ቤት መስራት ከጀመርክ ስንት ጊዜ ሆነ? ወደ 30 ዓመት አካባቢ በለው። በጣም ረጅም ጊዜ ነው። ስለዚህ ከወይዘሮ ኒሴ በኋላ ረጅም ጊዜ ሰራው አንተ ነህ ማለት ነው አይደል? ልክ ነህ። ተመስገን ነው። ደስ የሚሉ 30 ዓመታት ነበሩ። ስለዚህ አትከዳንም ማለት ነው። አላደርገውም አቶ ጃን፣ በፍጹም። ቡናሚን እርግጠኛ ነህ? የሆነ ሰው ብዙ ገንዘብ ያቀርብላት ታደርገው? ብዙ ስለ ደግሞ በጣም ብዙ ማለት ነው። የዛኔም ታማኝ አገልጋይ ትሆናለህ። በሌላ መንገድ ላስረዳ። ብዙ ገንዘብ ከመሆኑ የተነሳ ከፈለክ ቤት፣ ከፈለክ መኪና፣ ጌጣጌጥ፣ ጀልባ፣ መርከብ የምትፈልገውን ነገር ሁሉ ልትገዛበት ትችላለህ። ይኸውልህ ግን አንድ ነገር ብቻ ካንተ ይጠበቃል። የሻንሳላንን ቤተሰብ በደንብ አድርገህ መካድ አለብህ። አሁንም ታማኝ ትሆናለህ። ይሄ እድል ቢመጣ ትከዳናለህ ወይስ አትከዳም? ንገረኝ ቡናሚን፣ አታደርገው? ሳትዋሽ ንገረኝ። በጭራሽ አላደርገው። ለኔ የሻንሳላንን ቤተሰብን እንድክድ ሊያስገድደኝ የሚችል ምንም የገንዘብ መጠን የለም። ለማንም ገንዘብ አይደለም ጌጣጌጥ፣ መኪና፣ ቤት ለተራ ሀብት ስል አላደርገውም። መቼም ቢሆን የሻንሳላንን ቤተሰብ ልክደው አልችልም። የፈለገውን ያክል ገንዘብ ባገኝ ራሱ በጭራሽ አላደርገውም። አቶ ጂያኖ እባክህን ቡናሚን እንድደግሞ አታድርግ። እሺ ያው ስሜቴን እንደገለጽኩኝ ተስፋ አደርጋለሁ።
መሊክ አክስቴ ኒሴ የኔ ቆንጆ የኔ ውድ እኔ በጣም ናፍቀሽኝ ነበር የኔ ልጅ እኔም በጣም ናፍቀሽኛል የእውነት እኔም በጣም ነበር የናፈቅሽኝ ወይ እኔ ደግሞ በር ላይ ያስቆምኩሽ አይደል የኔ ውድ ምን ሆኜ ነው ባክሽ ነይ ወደ ውስጥ እንግባ ግቢ ውዴ ነይ ወደ ውስጥ ግቢ ውይ የኔ ውድ አይ ቤቱ ተዘበራርቋል አልተስተካከለም አይ አክስቴ ኒሴ ምንድነው የምታወሪው አትጨነቂ የምን ቆሻሻ ነው እሺ ውዴ እሺ ነይ ቁጭ በይ ባክሽን አንቺን ለማግኘት ነው እኮ የመጣሁት ወይ እንዴት ነሽ እንኳን ደህና መጣሽ የኔ ውድ ለመሆኑ ቤቱን በቀላሉ ማግኘት ቻልሽ አልጠፋሽም አይ አልጠፋኝም በቀላሉ ነው ያገኘሁት አታስቢ ጥሩ የኔ ውድ ለመሆኑ ኑ እንዴት ነው ኑ ምን ይሆናል ያው ነው ወይዘሮ ስምሩ ውጭ ሆና ነው ገና አልተመለሰችም እንዴ ወደ ውጭ ወጣ ብላ ነው በቅርቡ ትመለሳለች ውዴ ወይዘሮ ነያይትስ እሷም ወጣ ብላ ነው ምግብ በልታ ጋደም ብላ ነው ትንሽ ቆይታ ትነሳለች ስምሩ ደግሞ ወጣ ብላ ስራ እየፈለገች ነው ውዴ እውነትሽ ነው አክስቴ አዎ ውይ ሲሚኛ አክስቴ ኤኒሲ ሳሚት ባዶ እጇን አስወጥቷታል የሚባለው ነገር እውነት ነው እንዴ እስኪ ንገሪኝ በዛ ብቻ ቢበቃማ ጥሩ ነበር ልጄ አታምኝም አይደለም መታወቂያቸውን ስልካቸውን እንኳን መውሰድ እንዳይችሉ ነው ያደረገው ሁሉንም ነገር ቆሻሻ መጣያ ውስጥ ጥሎ አቃጠለው እጃቸውን እየጎተተና እየደበደበ ከዛ ቤት አሽቀንጥሮ ነው የጣላቸው እኔ አላምንሽም ይሄ ሳሚት እንዴት ክፉ ሰው ነው ባክሽ ሲገርም እውነት ነው ሳሚት አሁንም ህሊናም ሆነ ምህረት የለውም የእጁን ደግሞ በቅርብ ያገኘዋል እኔ ያደረገው ነገር ልክ እንዳልሆነ ስለነገርኩት እኮ ነው እኔ የሚያባረረኝ ሂጂ ውጪ ብሎ እኮ ነው ያባረረኝ ግን አባቱም እንደዛ ነበር አባቱም ልክ እንደሱ ክፉ ሰው ነበር በጣም ክፉ ሰው ሙዛፈር ሻንሳላን አዎ በጣም ክፉ ምህረት የለሽ ሰው ነበር ይገርምሻል አንድም ቀን ለማንም ሰው ጥሩ ነገር ሲያደርግ አይቼው አላውቅም ለባዕድም ሆነ ለራሱ ባለቤት ብቻ ነው ሳቀው ሰውየው ምንም ጥሩ ነገር የለውም ምንም ሁሉ ጊዜ የፈለገውን ነው የሚያደርገው እንግዲህ ምን ይደረግ ልጁም ልክ እንደሱ ነው የሆነው ማለት ነው እንግዲህ እሱ ያባቱ ልጅ ነው እያልኩሽ ነው ያባቱ ልጅ ነው እናቱን ያደረጋት ነገር ራሱ ብዙ ነው ቆይ ኢሳተም እናቱን ለማገዝ አልሞከረው በጭራሽ ውዴ በጭራሽ ምንም አላደረገም ምንድነው የምታወሪ መለክዬ እሱ ራሱ ሰው ሁሉ ፊት ሰድቦ አዋረዳት በእርግጠኝነት ሳሜት እሷን ባያባረራት ኖሮ ኢሳት ያባረራት ነበር ኤኒሴ እባክሽ እስቲ ልጅ አንድ ጊዜ ሻይ አፊልኝ ወይዘሮ ነያይት እንዴት ነሽ ያንቺ ነገር በጣም አሳስቦኝ ነበር እዚህ ምን ልታደርጊ መጣሽ ምን ፈልገሽ አንቺና ወይዘሮ ስምሩ ላገኝ ብዬ ነው ስላገኛችሁ ደስ ብሎኛል ስለኛ ተጨነቂ መሊክ ልጄ የኔ ልጅ እንዴት ነሽ ደህና ነኝ እዚህ እኔ ለማግኘት መተሽ ነው ማለቴ ስለኔ ያሳስብሽ ነው አይደል አዎ እንዴት እንደሆንሽ ማወቅ ፈልጌ ነው እኔም በጣም ስጨነቅ ነበር ውዴ ያንቺና የኑ ነገር በጣም አሳስቦኝ ነበር ነይ እባክሽ ቁጭ በይ እዚህ ጋር እንዴት ነሽ ውዴ የት ነው የምትኖሪው ባለፈው ሳሚት የሆነ ቦታ ወስዷችሁ እንደነበርና ከዛ መለጣችሁ ሲባል ሰምቼ ነበር ያው ምንም ነገር አላደረጋችሁም ብዬ ተስፋ አደርጋለሁ ምንም አይደል አልፏል ቢያንስ አሁን ምን ያህል ክፉ እንደሆኑ ደርሰንበታል ግን እኔ አሁን በጣም ደህና ነኝ አምላክ ይመስገን እኛን የሚያግዘን ሰው አግኝተናል ለጊዜው እዛ ሰው ጋር ነው የምንኖረው ስለዚህ አታስቢ እና ኑስ እንዴት ነው ደህና ነው ምን ይሆናል ብለሽ ነው ሰላም ነው አንቺ ግን እንዴት ነሽ የእውነት በጣም አሳስበሽኝ ነበር እኔም የእናንተ ነገር አሳስቦኝ ነበር ውዴ ያንቺም የኑም ነገር ግን አሁን አንቺን ስላገኘሁሽ ተረጋግቻለሁ አንቺ ለእኔ ያስበሽ እዚህ ድረስ መምጣትሽ በጣም ደስ ብሎኛል መቼም ሁለታችሁም የተማራችሁ ሰዎች ናችሁ ስለዚህ ስራ አግኝታችኋል ማለት ነው አይደለ እንደዛ ነው መቼ ያ እንደሚሆን እርግጠኛ ነኝ ያው
ስራ እየፈለግን ነው። አሁንም እየፈለግን ነው። በቅርቡ እናገኛለን ብዬ ተስፋ አድርጋለሁ። አንቺ ምን አስጨነቀሽ ሱምሩ? ስለነሱ ምን ጨነቀሽ? ለምንድን ነው ዝም ብለሽ እየጠየቅሽ ያለሽው? እማዬ ማወቅ ስለምፈልግ ነው መጠይቀው። እሺ ቆይ ለምንድን ነው ማወቅ የፈለግሽው? ንገሪኝ። ለምን አውቀሽ ምን ልትፈጥሪ ፈልገሽ ነው? እኔ የምናገረው እውነት ነው። እነዚህ ሰዎች ከመጡ በኋላ ነው ችግር ውስጥ የገባ ነው። እማዬ ባክሽን። ማስፈራራት፣ ዛቻ መጨረሻው ምንድን ነው? እንደውም አንቺ እቺን ሴትዮ ማመስገን አለብሽ። ትሰሚኛለሽ? ከዚህ በኋላ የኛ ዕጣ ባዶ ሜዳ ለመውደቅ ነው። ከመጀመሪያውም የምነግርሽን ነገር ብትሰሚ ይሄ ሁሉ ነገር አይመጣብንም ነበር። ትሰሚኛለሽ? እዚህ ሁሉ ችግር ውስጥ የገባ ነው በእነዚህ ሁለት ሰዎች ምክንያት ነው። እማዬ በቃሽ፣ በቃ የምትናገሪውን ነገር አስቢበት። እሺ ምን ነው ዋሻው እንደ ሱምሩ? እነሱ ከመጡ ጊዜ ጀምሮ ህይወታችን አልተበላሸም? ልክ አይደለው? ቆይ እስኪ ንገሪኝ፣ ምኑ ጋር ነው የተሳሳትኩት? ይኸውልሽ በማንም ሰው ምክንያት አይደለም እንደዚህ የሆን ነው እማዬ። በመሌክም በኑህም ምክንያት አይደለም። እነሱ ምንም አላጠፉም። እሺ እኛ ላይ የደረሰው ነገር በሙሉ በራሳችን ምክንያት ነው የሆነው። ገባሽ? ስሚ ሱምሩ፣ አሁን እኔን እያበሳጭሽኝ ነው ያለሽው። በቃ ብያለሁ፣ በቃ። እማዬ ለሳሜት እኮ ሁሉንም ነገር ከረጅም ጊዜ በፊት ልነግረው ነበር እና ግን አንቺ አስቆምሽኝ። ስለዚህ ሁሉም ነገር ያንቺ ጥፋት ነው። እኔ ደግሞ አንቺን በማዳመጤ ጥፋተኛ ነኝ። ስለዚህ ሁለታችንም ጥፋተኛ ነን። ገባሽ አይደለ? ግልጽ ነው እማዬ። እሺ በቃ ዝም ብለሽ አንድ አይነት ነገር 50 ጊዜ መናገር ነው ስራሽ? በቃ ያንቺ ነገር አንድ አይነት ነገር መደጋገም ብቻ። ምን የተለየ ነገር ተፈጠረ? ንገሪኝ እስቲ እባክሽ፣ ንገሪኝ፣ ልስማሽ። ንገሪኛ። ይኸውልሽ አሁንም ቢሆን እነዚህ ሁለት የማይረቡ ሰዎች አሁን መጡ ድጋሚ ሊበጠብጡን። በቃ እንግዲህ እማዬ በቃ። እሺ እኔ ብሄድ ይሻላል ብዬ አስባለሁ። እኔ መምጣት ጥሩ ሐሳብ አልነበር። እንግዲህ ቢያንስ ይሄንን እንኳን ታውቂያለሽ። ታይ አንቺ የትም አትሄጂም መሌክ፣ የትም አትሄጂም። እሺ እንደዛ ከሆነ እኔ እሄዳለሁ። አምላክ ይኸው ትዕግስቱን ስጠኝ። መሊክ በቃ ይቅርታ አድርጊልኝ ውዴ። ያው እንግዲህ ብዙ ጊዜ እንደዚህ እንዳልኩኝ ያውቃለሁ፣ ግን እናቴን ወክዬ ይቅርታ ልጠይቅሽ እፈልጋለሁ። እባክሽ ተይ፣ ይቅርታ ተጠይቂ። ምንም ያጠፋሹ ነገር የለም ወይዘሮ ሱምሩ። በቃ እኔ ልሂድ። እንዴ ወዴት ነው የምትሄጁ ልጄ? እባክሽ እንደዚህማ አትቀየሚ። ስሚኝ መሊክ ውዴ፣ በማየ ምክንያት ከሆነ የምትሄጁ እኔን አሳዘንሽኝ ነው የምትሄጁ። አይ በእውነት ለዛ አይደለም። እኔ እዚህ የመጣሁት እንዴት እንደሆንሽ ለማወቅ ብቻ ነው። አሁን ግን ስላገኘሁሽ በደንብ ተረጋግቻለሁ። ለምንድን ነው ሁልጊዜ እንደዚህ የምትናገሪኝ? ቆይ እሺ ቆይ ለምንድን ነው እኔ ኑዚ እንዳለው ያውቃል፣ እሱም ይጨነቃል። ሌላ ጊዜ እመጣለሁ። በቃቸው። እሺ ሰላሙኝ። በቃ ልሂድ። ሱምሩን ለማግኘት ሄድሽ ነበር? ግባ እንግዳ። መጀመሪያ ጥያቄ ይመልሻል ወይስ የምናገረው ነገር ይስማ? እንግዲህ መልሶ የምታውቀው ከሆነ ጥያቄ መጠየቅ አይጠበቅብህ። መሊክ ያቺ ማሩጊት ነበረች አይደል? ጥሩ እንኳን ኖረች። እናትሽን ብቻ ሳይሆን እሷንም ለማግኘት ቻልሽ ማለት? አዎ እናቴንም አያቴንም አግኝቻቸዋለሁ። ሁለቱንም አግኝቻቸዋለሁ። ቆይና ምን ይሁን? መሊክ ስሚ፣ እነዚህ ሰዎች አሁንም ችግር ውስጥ ናቸው። ዓለም ተገልብጧል። ስለዚህ አዘንሽላቸውና ልታገኛቸው ሄድሽ። እሺ ይሁን፣ ግን ከዚህ በኋላ ታገኛቸውም። እሺ ምን አልክ? ከዚህ በኋላ ሱምሩንም ሌላም ሰው ማግኘታችን። እሺ አሁን ያልኩሽ ነገር ግልጽ ነው? እሺ እንግዲህ አንተ እንዳልከው ይሁን። አንተ እንዳልክ ይሁን አለቃ። ይቅር በለኝ። ይቅርታ ግን ማነኝ ነው ብለህ ነው የምታስበው? አንተ ማነህና ነው እንደፈለክ እኔን የምታዘው? አንተ ማነህና ነው? ማን ስለሆንክ ነው? ወንድምሽ ስለሆንኩኝ አይሆንም አልኩኝ። በቃ ከዚህ በኋላ እንድታገኛቸው አልፈልግም። ገባሽ አይደል? አልሰማ።
ይቅርታ አድርግልኝና ይሄን ነገር የማድረግ መብቱ የለም። ገባ? እኔ መሄድ ከፈለኩኝ ሄጄ አግኛቸዋለሁ። አንተ ማትፈልግ ከሆነ ደግሞ መብትህ ነው። እኔን አጨምር። ማለክ የምልሽን ብትሰሚ ይሻልሻል። እሺ አልገባኝም። ምን እየሆንክ ነው? ኑ አንተ ወንድሜ እንጂ አለቃዬ አይደለም። እሺ እኔ አንተ እስረኛ አይደለሁ። ትሰሚኛለሽ? ይሄንን የምነግርሽ ለራስሽ ብዬ ነው። እንድትጎጂ አልፈልግም። በቃ አይገባሽም? ኑ እኔ ራሴ መጠበቅ እችላለሁ። እሺ አንተ ስለ ራስህ አስብ። ቆይ ዝም ብለሽ ከኔ ጋር መጨቃጨቅ ፈልገሽ ነው ወይስ እነሱ ማግኘት ፈልገሽ? እኔ መጨቃጨቅ አልፈልግም፣ ግን ደግሞ ከፈለኩኝ ሄጄ አገኛቸዋለሁ። እኔ እንግዲህ ነግሬሻለሁ፣ እንዳትጎጂ ብዬሻለሁ። ሌላ ምንም ማድረግ አልችልም። እንግዲህ የምጎዳ ከሆነ እጎዳለሁ። በቃ የምሰበርም ከሆነ እኔ ይሰበራል። በቃ ከዚህ በኋላ የሚሆነው ነገር በሙሉ ይሆናል። ሴቪ ላይ ምን ተፈጠረ? እዚህ ምን ታደርጊያለሽ? ሆቴል ከነበረን በኋላ እኮ አላወራንም። ሴቪ ላይ ስሚኝ፣ ሁለታችን ብዙ ጠጥተን ነበር። ለዛ ነው ማለቴ። ጃሃን ምንድን ነው የምትለው? ይኸውልህ ስማኝ፣ እኔ ስለዛ አይደለም የማወራው፣ ስለ እሳቱ ነው። ኖህ ነው አስጀምሮ የተጠፋ ብለኝ ነበር። ምንድን ነው የምታወሪው? ለምንድን ነው ስለዚህ ማወቅ የፈለግሽው? ሴቪ ላይ ከዚህ ሰውዬ ጋር ተገናኝተሽ ነበር? አንቺን ለማግኘት መጥቶ ነበር? የሆነ ነገር ሊነግርሽ መጥቶ ነበር? አሁን ከምናወራው ጋር ይሄ ምን ያገናኘዋል? እርግጠኛ መሆን አለብኝ። ለምንድን ነው አሁንም ቆይ እርግጠኛ መሆን ያለብሽ? ስማ፣ የሆነ ነገር ሆኖ እኔን እየደበከኝ ከሆነ ጃሃን ይበቃሃል። ከኔ ነገሮች መደበቅ አቁም። የሆነ ነገር ደብቃችኋል፣ የሆነ ነገር ደብቃችኋል፣ የሆነ ነገር ደብቃችኋል ትያለሽ። እኛ ምንም የደበቅንሽ ነገር የለም። እሺ እንዳላችሁት ይሁን። ምን አስባ ነው? ቆይ ምንድነው ነገሩ? እኔ አላምንም። በቃ ምንም ነገር ለሷ አይበቃትም አይደለም? ሁልጊዜ ጭቅጭቅ አይሰለቻትም እንዴ? ምን ተፈጠረ አክስቴ? የሆነ ጥያቄ ልጠይቅህ ማጂያን። እሺ። ቆይ ስሙሩ የት ናት? ቆይ ለምን ማወቅ ፈለግሽ? እኔ ታሲን ዩኒሸርሊ ቤት ያለች ይመስለኛል። ለምን እንደሆነ ታውቃለህ? ምክንያቱም የሱ ፍቅረኛ ነች። አክስቴ ተይ። ስማ ጂያን፣ ይኸውልህ ልጄ፣ እዚህ ቤት ውስጥ ሁሉም ሰው እንደዚህ ነው። ሁሉም ሰው ማየት የሚፈልገውን ያህል መስማት የሚፈልገውን ይሰማል። ግን ሁሉም ሰው እንደዚህ ነው። ግን ይሄ ደግሞ በጭራሽ ልክ አይደለም። እንደዚህ አይሆንም። እኔ እዛ ነበርኩኝ። በአይኔ በብረቱ ነው ያየሁት። ነግሬሃለሁ። ያየሁትን ነው የምነግርህ። አልጋው ፊት ለፊት ሆኜ ነው ያየሁት። ትልቅ የሱምሩ ስዕል በአይኔ በብረቱ አይቻለሁ። ለአባትህም ነግሬው ነበር፣ ግን እሱ አልሰማም አለኝ። በጭራሽ አላምንሽም አለኝ። ግን እውነታው እኔ በደንብ አይቼዋለሁ። እውነቴን ነው የምልህ። የእሷ ምስል ግድግዳ ላይ ተሰቅሎ አይቼዋለሁ። አክስቴ ስሚ፣ ሴትዮ ሄዳለች። በቃ ሄዳለች። ምንድነው የምትፈልጊ? እሷ ተመልሳ ትመጣለች። ያቺ ሴትዮ ወደዚህ ቤት ትመለሳለች። ውሸት ማውራት ትጀምራለች። ከዛ እንደምትመለስ እርግጠኛ ነኝ። ይኸውልህ ሳሜት አምኖ ይመልሳታል። ይሄ ደግሞ አደገኛ ነው። ግን ያቺን ሴትዮ መልሼ እዚህ ቤት አስገባታለሁ። መቼም እሞታታለሁ እንጂ አላደርገውም። ቆይ ደግሞ ምንድን ነው የሰማሁት? የሆቴሉ ነገር ጥሩ አልሆነም? የኔ ልጅ እንኳንም ጥሩ አልሆነ። ለእኔም ደስታዬ ነው። ቱፋን። አቤት አለቃ። መሄድ ትችላለህ አለቃ። ከፈለክ ልጠብቅ እችላለሁ። ግን ሬስቶራንት ውስጥ የምሽት አገልግሎት ተጀምሯል። ሂድ ልጄ ሂድ፣ ወደ ስራ ተመለስ። ሂድ ሂድ ሂድ። ስጠኝ። ደህና አደር አቶ ሳሜት። ደህና አደር ኢሚር። መኪናውን አምጣው። እሺ አለቃ። ደህና አደር ደህና አደር። ሳሜት። ኦ ወይዘሮ ኒሃየት እንደምነሽ? እባክህ ፈቃደኛ ከሆንክ አንድ ጊዜ ላናግርህ። ስለሆነ ነገር ላናግርህ ፈልጌ ነበር። ስሚኝ ወይዘሮ ኒሃየት፣ ልጅሽ ከሆነች ወደዚህ የላከችሽ ሂጂና ሳሜትን አናግሪውንና አሳምኚው ብላሽ ከሆነ ተይ፣ ምንም አትልፊ። ምክንያቱም እኔ ማለት ያለብኝን ነገር በሙሉ ተናግሬያለሁ። እዚህ እንዳለው ራሱ አታውቅም። እዚህ እንዳለው ራሱ ብታቅ በጭራሽ አትልከኝም ነበር። እውነት አቶ ሳሜት፣ አንዴ ብቻ ላናግርህ። ስለዚህ ዝም ብለሽ ነው ጊዜሽን እየፈጀሽ ያለሽው ወይዘሮ ኒሃየት። ሳሜት እመነኝ፣ የኔ ጥፋት ነው። ከመጀመሪያው ጀምሮ ልትነግርህ ፈልጋ ነበር። እኔ ታይ እሱ ለራሱ አሞታል። በቂ ችግር አለበት። ሌላ ችግር አትጨምሪበት። ብዙ ጊዜ ልትነግርህ ብትፈልግም እኔ ተይ ስላልኳት ነው። እውነቴን ነው። እንግዲህ መናገር ነበረባት። ቆይ ታዲያ ለምን አልነገረች? አንቺ ሽጉጥ ደቅነሽባት ነበር፣ አፏን ሸፍነሽው ነበር። እይ ለራሷ ስትል ዝም ነው ያለችው አይደል? ለራሷ አይደል እንዴ? ሳሜት ሞኝ ነው፣ ምንም አያመጣም ብላ የማይረባ ጅል ነው ብላ። እባክህ እንደዚህ አትበል ሳሜት። ብዙ ዓመት በትዳር ኖራችኋል። ሁለት የሚያማምሩ ቆንጆ ልጆች አሏት።
እባክህን ባለቤትህን ይቅርታ አድርግላት። ምንም ይቅርታ የለም። እንግዲህ የመጨረሻ እድሏን ተጠቅማለች። በቃኝ። ገብቶሻል አይደል? ደህና አይደል? በነገራችን ላይ ከዚህ በኋላ ስምሩ የምትባል ሴት አላውቅም። ወይዘሮ ኒሃይት አንቺም ሆንሽ ልጅሽ አጠገቤ እንድትደርሱ አልፈልግም። በቃ ጨርሻለሁ። ሳሚት እባክህ እየለመንኩ ነው። ሱምሩን ከልጆቿ አትለያት ሳሚት። ጂሃን አለህ እንዴ ልጄ? አካውንቶችን እየተመለከትኩኝ ነበር። ኧረ ተው ጂሃን ተው፣ እንደዚህ ማድረግ አትችልም። ሁሌ ቀንና ሌሊት እንደሰራህ ነው። ቢያንስ ቤት ስትሆን እንኳን ተረጋጋ እንጂ እሺ? አባዬ። አቤት ልጄ። አንዴ ልትቀመጥ ትችላለህ? የሆነ የምነግርህ ነገር አለ። ምን ተፈጠረ? አባዬ ስማኝ፣ የዚህ የስዕል ጉዳይ ለረጅም ጊዜ ሲያሳስበኝ ነበር። ቆይ ስለምን ስዕል ነው የምታወራው ጂሃን? አባዬ አክስቴ ነግራኛለች። የታሲ መኝታ ክፍል ውስጥ ትልቅ የሱምሩ ስዕል አለ ብላኝ ነበር። ስለ እሱ ነው የማወራ። ኧረ ጂሃን፣ አክስት ዝም ብላ የፈጠረችው ነገር ነው። በእርግጠኝነት የሱምሩን ስም ለማጥፋት ብላ ነው እንጂ በጭራሽ አይሆንም ጂሃን። እሺ አባዬ፣ ግን ለምን እንደዛ ታደርጋለች? ነገርኩ እኮ ሰውየው ቤት ሄጄ ነበር። መኝታ ክፍል ውስጥ ገብቼ ነበር። እንግዲህ እንዳየሁት ከሆነ እንኳን የስምሩን የሚመስል ፎቶ የለም። የኔ ልጅ በጭራሽ ምንም። በቃ አክስት ዝም ብላ የባጤ ቆጡን የምታወራው ለእሷ ካላት ጥላቻ የተነሳ ነው። በማይሆን ነገር ዝም ብላ ራስህን አታስጨንቅ። አባዬ ስማኝ እሺ? ገብቶኛል። እንዳልከው አክስቴ የስምሩን ስም ለማጥፋት ፈልጋ ነው። ነገሩ እንደዛ ነው ብለን እናስብ። ግን ለምንድን ነው ራስህ ዳረጋግጥ የምትል? በራስህ ማየት አለብህ። ለምን አለች? ሰውየው ዋሽ ከሆነ አስበው። እንዴት እንደዛ አይነት እርግጠኝነት ያሳያል? ንገረኝ አባዬ። ህክመት እንደዛ ነች።